ምን እንደምል ታውቃላችሁ ጋይስ? አንዳንዴ እንኳንም እንዳማረኛው አረበኛውን ፐርፌክት ሁኝ አልቻልኩ ትላለሁ እግዚአብሔርን። ቢኮዝ እኔ አላቅም ጋይስ፣ ስራ ስለሚበዛብኝ ነው ምስልኝ። በቃ ሆዴ ይብሰኛል። በጣም ነው የምመልሰው ማለት ነው። አልችልም። እመቤቴን አሁን በዚህ ሰዓት ራሱ ስንት ስራ እንደሰራው ብታውቁ፣ ምሳ ሁሉ ሳይቀር ነው ሰርቼ የጨረስኩት ማለት ነው። የሆነ ነገር እንትን ካለች ማለት ነው ተሎ ሆዴ ይብሰኛል። በቃ አልቅሽ አልቅሽ ይለኛል። እኔ እንደኔ ግን እናንተም እንደዚህ ያደርጋችኋል? ማርያምን ሁሉም ነገር ትክክለኛ ተገቢ መልስ አለው ማለት ነው። እንደዚህ ማለት አሁን እንደዚህ በምንጠለበት ሰዓት እንደዚህ በምትለኝ ሰዓት ይሄ እኮ ቢሆን እንደዚህ ነው የምለው መልስ አለኝ። ግን አንዳንዴ ደግሞ ማውቀው አረበኛ ሁሉ ይጠፋብኛል ስናደድ ማለት ነው። እና ለዛ እሰይ እንኳንም በቃ ታውቃላችሁ፣ እንኳንም እንደ አማርኛ አልቻልኩ እላለሁ። እግዚአብሔር አሁን በቃ ላለቅስ ነው። ይችንም ባይ ትታበሳለች አንድ ቀን። እኔ በእግዚአብሔር ተስፋ አልቆርጥ። ይሄ ተጠራመሰው ፊቴ ያለ እድሜ ያስረጀኝ ፊቴ አንድ ቀን መልሰዋለሁ ከእግዚአብሔር ጋር። ማርያም በጣም ስራ ስለሚበዛብኝ ነው መሰለኝ ቶሎ ነው ሆድ የሚብሰኝ። ግን እናንተም እንደኔ የሆነ እንትን ይላችኋል? ገጽ ቶሎ ሆድ ይከፋችኋል? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንደምን ናችሁ? ሸቃሪቶች ያላችሁ ሰላማችሁ ብዙ ይበልልኝ ማለት ነው። የኔ ውድ እህቶች ማለት ነው። አላህ ግን እንደው ከዚህ ህይወት አላህ ሰበብ አድርጎ አላህን ያውጣን ማለት ነው። ከሰው ይቅርብና ማለት ነው። እኔ የምላችሁ ውዶች እኔ ብቻ ይመስለኝ ነበር ቶሎ የሚከፋኝ የሚሆነው በቃ በትልቁ በትንሹ እኔ ብቻ ይመስለኝ ነበር ማለት ነው። እኔ የምላችሁ ማለት ነው። እና ውሃው ጋር የምንጠጣው ነገር አለ፣ ወላጆች ጋር የምንበላው ነገር አለ። ትዕግስታችን እንዴት የተሟጣው ለምንድን ነው? እኔ አሁን ወላሂ በፊት ማለት ራስን ማመስገን የሆነብኝ ማለት ነው። በጣም ትዕግስተኛ ሰው ነኝ ማለት አይከፋኝ ብትሉኝ በቃ ምንም ቦታ የለኝም። አሁን ላይ ግን ያ ትዕግስት የለም። አሁን ትናንትና ወላሂ በሆነ ነገር ተነጋገርና በቃ ሴትዮዋ በቃ ወላሂ ክላስ ትፍል ጥብይል ሞት ቃልቅሽ ለሞት ማለት ነው። ካላ እንደገና በኋላ ላይ ከዛ በቃ በረዴትኝና በቃ እንዴ እንቅጣጣም ማለት ነው። ለምንድን ነው የማለቅሰው? ሻመታል ነው ዱንያ ነው። እንደው አላህ ትዕግስት ይመልስልኝ ያልኩት ወላሂ ነው የምላችሁና ለምንድን ነው ትዕግስት ያጣ ነው? ስደት ላይ ስለቆየን ነው ወላሂ ሰው ቤት ስራ በቃ ስርጭት ስላደረግን ነው ወላ ምንድን ነው እንዴ ትዕግስታችን የተሟጠጠው ማለት ነው። እና ትዕግስት ደግሞ ትልቅ ሀብት ነው ወላሂ ነው የምላችሁ። የሆነ ነገር ለመመራቱ ትዕግስት ያስፈልጋል። በየትኛውም ነገር ትዕግስት ያስፈልጋል። እና አሁን ይችላል ያስባችሁታል እንግዲህ ከስኛው ጋር አላችሁ እንዴት እንደምታሳዝን ማለት ነው ወላሂ። አረጋ አንዳንዴ ጊዜ በጣም ከባድ ነው፣ በጣም ፈተና ነው። ብቻ ነው ምን ልበላችሁ ወላሂ። ግን አንዳንድ ጊዜ خلاصና ኢትዮጵያ ሄዱና በቃ የሆነ አየር ተቀበላችሁ ብላችሁ ቤተሰብ አይታችሁ ምናምን ሲል ነው ቶሎ ጆቅ ጭንቅላታችሁ አይመራችሁ ይዝናናል ማለት ነው ወላሂ ነው የምላችሁ። አንዳንድ ጊዜ ናፍቆትም እኮ እንደዚህ ትዕግስት ያሳጣል ማለት ነው ወላሂ። እኔ በተለይ እናቴን ካስታውሳለሁ ወላሂ በብዙ ለራሴን የምንጠይቀው ነገር ማለት ነው ወላሂ። እና ለማንኛውም በቃ እስቲ እንደዚህ ቃማ ካላችሁ ኢትዮጵያ ሄዳችሁ ኢትዮጵያ ኑሮ ውድ ነው ወላሂ ውዶች። ኢትዮጵያ እንደ እናንተ እንደ ጎናችሁ ነው እንጂ የምኖሩት እንደ ጎረቤታችሁ አይደለም የምኖሩ። ኢትዮጵያም እኮ ይኖራል ወላሂ። አገር በሄድ እንደዚህ ሆናለሁ ከሰው ዝቅ ብዬ እኖራለሁ ወላሂ። እንደዛ አትሰው ወላሂ። ኢትዮጵያ ማለት ጠንካራ በቃ እናንተ ጠንካራ ከሆናችሁ ጠንካራ ባል ካላችሁ ወላሂ በቃ ባላችሁ ይሰራል። እናንተ ደግሞ ወልዳችሁ በቃ ላይ ካሳድጋላችሁ ማለት ነው ወላሂ። ኢትዮጵያ ሄጄ እንሰራለሁ አይደለም ልጅ ካሳድጋላችሁ ባላችሁ ይሰራል። በቃ አለቀ። አላህ ለሱ በቃ እርዝቁን ያስፈልግ እያላችሁ ዱዓ ብቻ ነው የምታረጉት ማለት ነው። እና ደግሞ በቃ እኔ ኢትዮጵያ አልኖርም ካላችሁ ኢትዮጵያ ሄዳችሁ ጆ ቀይራችሁ ኑ ቶሎ ማለት ነው ወላሂ። አንዳንድ ጊዜ ትዕግስት ትልቅ ሀብት ነው ወላሂ። ኢልም ራሱ ቂራአ ልቅራ ብትሉ ግዴታ ትዕግስት ነው ወላሂ። እና እንዲሁ ነው ኡስታዝ ነበርና ቂራአ ስቀራ እንደዛ አንድ ጊዜ በጣም ሙራጃ በጣም በዛብኝ እና ከዛ በቃ አንድ ቀን ድፍት ይወጣ ከጉሮቡ ማለት ነው። ከዛ በውስጥ ገባና ለምንድን ልፍት ያልሽው አለኝ። ኧረ በቃኝ አልቀረ ሁሌ ሙራጃ ሁሌ ትዕግስት ይኖርሽ። ትዕግስት እኮ ትልቅ ሀብት ናት አለ እና የተሰጠን ነገር ቢኖር ትዕግስት ነው። እና ትዕግስት አድርጊ። አንዳንድ ጊዜ በራሴን ራሴ ተጠይቀዋለሁ። አይሆነ ነገር ራሱ እናንተ ለመማር የምትፈልጉ ራሱ ትዕግስት ያስፈልጋችኋል። እና ትዕግስት ትልቅ ነገር ነው። እስቲ ኢትዮጵያ ሄዳችሁ ጆ ቀይራችሁ እንቶሎ አሁን ላይ ሁላችሁም በጣም አሰርታችኋል። ማሻአላህ አሪፍ ነው፣ ደስ ይላል ወላሂ። እስቲ ኢትዮጵያ ሄዱ
ሀቂቃ ማለት ነው። ኢትዮጵያ ሄዳችሁ ደግሞ ጎዳና ተዳዳሪዎችን ምናምን ስታዩ ደግሞ ማለት ነው በጣም ነው በቃ ወደ ራሳችሁ የምትመለሱት ራሳችሁን የምታመሰግኑት ወደ አልሐምዱሊላህ ነው የምትሉት። ወላሂ ነው የምላችሁ ውዶች እና ለማንኛውም ማለት ለሁላችንም ትዕግስት ይስጠን፣ አይክፋችሁ ውዶች። እኔ ማለት ዱንያ ሻመታ እንኖርበት ወላሂ ተባቱ ወለ ኮንትራት ህይወታችን ይራሃል ወላሂ ብዙም አያስከፋም ወላሂ። እና ኢንሻአላህ አላህ ግን የራሳችንን ስራ ይስጠን፣ ለሁላችንም የማንቀናናበት እንጀራ ይስጠን፣ ለእህቶቻችንም ለወንድሞቻችንም ያ ረቢ ወላሂ። እንደው እንጃ እንደው ዱንያን ለመሰብሰብ ለሚሮጡ አላህ ትደበረለት። ዱንያ ደግሞ አላህ ሲደብራት እንጂ እኛ ስለሮጥንላት እኛ ስለተንከባከብናት እኛ ስለቋጠርናት አይደለም ወላሂ። እንደው ረብል ዓለሚን ተደበሪ ሲላሷ ትደበራለች ማለት ነው ወላሂ። ግን ዱንያ ደግሞ ካገኘን ማናጣ አላህ ያርገን። አቶ ማጣበራሱ